የማቴዎስ ወንጌል ምዕራፍ 12 ላይክ በማድረግ ጀምሩት። በዚያም ወራት ጌታችን ኢየሱስ በሰንበት በእርሻ መካከል ሄደ። ደቀ መዛሙርቱም ተርበው ነበርና እሸት እየቆረጡ ይበሉ ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርትህ በሰንበት ሊደረግ የማይገባውን ሲያደርጉ እይ አሉት። እርሱም አላቸው፣ እርሱ በተራበ ጊዜ ከእርሱም ጋር የነበሩት በተራቡ ጊዜ ዳዊት ያደረገውን ወደ እግዚአብሔር ቤት እንደገባ ከካህናት ብቻ በቀር እርሱ ሊበላው የማይገባውም ከእርሱ ጋር የነበሩትም ሊበሉት የማይገባቸውን የመሥዋዕቱን ኅብስት እንደበላ አላነበባችሁምን? በቤተ መቅደስ የሚያገለግሉ ካህናት ሰንበትን እንደሚሽሩ በደልም እንደማይሆንባቸው በኦሪት ያለውን አላነበባችሁምን? እኔም ከቤተ መቅደስ የሚበልጥ እዚህ እንዳለ እላችኋለሁ። ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ ብታውቁስ ኑሮ ያልበደለውትን ባልፈረዳችሁ ነበር። የሰንበት ጌታዋ የሰው ልጅ ነውና። ጌታችን ኢየሱስ ከዚያ አልፎ ወደ ምኵራባቸው ገባ። እነሆ እጁ የሰለለች ሰው ነበር። ይከሱት ዘንድ በሰንበት መፈወስ ይገባልን ብለው ጠየቁት። እርሱም አላቸው፣ በእናንተ መካከል አንድ በግ ያለው በሰንበት ወደ ጉድጓድ ውስጥ ቢወድቅበት ይዞ የማያወጣው ማን ነው? እንግዲያማ ከበግ ይልቅ ሰው እንደምን አይበልጥም? እንኪያስ በሰንበት መልካም ማድረግ ይገባል። ከዚያም በኋላ ያን ሰው እጅህን ዘርጋ አለው። እጁንም ዘረጋ። ያን ጊዜም ዲና እንደ ሁለተኛዋ ሆነች። ፈሪሳውያንም ወጥተው ሊገሉት ስለ እርሱ ተማከሩ። ጌታችን ኢየሱስ ባወቀ ጊዜ ከዚያ ሄደ። ብዙ ሰዎችም ተከተሉት። ሁሉንም አዳናቸው፣ እንዳይገልጡትም አዘዛቸው። በነቢዩ በኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጠሁት ልጄ፣ ነፍሴ የወደደችው፣ መንፈሴን በእርሱ ላይ አኖራለሁ። እርሱ ለአሕዛብ ፍርድን ይናገራል፣ አይከራከርም፣ አይጮህም። በአደባባይ ቃሉን የሚሰማ የለም። ያሸነፉትን ፍርድ እስኪያመጣ ድረስ የተቀጠቀጠ መቃን አይሰብርም። የሚጤስም የጧፍ ኩስታር አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ። ከዚህ በኋላ ጋኔን ያደረበትና ዕውር እና ድዳ ደንቆሮ አመጡለት። ያም ዕውር ደንቆሮ እስኪናገር እስኪያይም ድረስ ፈወሰው። ሕዝቡም ሁሉ እየተደነቁ ይህ የዳዊት ልጅ አይደለም አሉ። ፈሪሳውያን ግን በሰሙ ጊዜ በአጋንንት አለቃ በቡኤል ዙቤል ነው እንጂ ይህንንስ አጋንንትን አያወጣም አሉ። ጌታችን ኢየሱስ ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች፣ ከተማም ሁሉ ቤትም እርስ በርሷ የምትለያይ ከሆነች አትጸናም። ሰይጣንም ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ። እንግዲህ መንግሥቱ እንዴት ትጸናለች? እኔስ በቡኤል ዙቤል አጋንንትን የማወጣ ከሆነው ልጆቻችሁ በምን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ ግን እንግዲያስ የእግዚአብሔር መንግሥት አሁን ወደ እናንተ ደርሳለች። ኃይለኛን አስቀድሞ ካላሰረ በስተቀር ወደ ኃይለኛው ቤት ለመግባት ገንዘቡንም ለመበርበር የሚቻል ማንም የለም። ከዚህ በኋላ ቤቱን ይበረብራል። ከኔ ጋር ያልሆነ ባላጋራያ ነው፣ ከኔ ጋር የማይሰበሰብ ይበተናል። ስለዚህ እላችኋለሁ ለሰው ኃጢአትና ስድብ ሁሉ ይሰረያል፣ መንፈስ ቅዱስን ለሰደበ ግን አይሰረይለትም። በሰው ልጅ ላይ ቃል የሚናገር ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ግን በዚህ ዓለምም ቢሆን በሚመጣው ዓለምም ቢሆን አይሰረይለትም። ወይም ዛፉን መልካም ፍሬውንም መልካም አድርጉ፣ ወይም ዛፉን ክፉ ፍሬውንም ክፉ አድርጉ። ዛፍ በፍሬው ይታወቃልና። የእባብ ልጆች ሆይ እናንተ ክፉዎች ስትሆኑ መልካም መናገር እንዴት ትችላላችሁ? ከልብ የተረፈውን አፍ ይናገራልና። ደግ ሰው ከመልካም ልቡ መዝገብ መልካም ነገርን ያወጣል፣ ክፉ ሰው ግን ከክፉ ልቡ መዝገብ ክፉ ነገርን ያወጣል። እኔ ግን እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ስለ እርሱ መልስ ይሰጡበታል። ከአነጋገርህ የተነሳ ትጸድቃለህ፣ ከአነጋገርህ የተነሳ ይፈረድብሃልና። ያን ጊዜም ከጸሐፎችና ከፈሪሳውያን ወገን ሰዎች መጥተው መምህር ሆይ ከአንተ ምልክት ልናይ እንወዳለን አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አመፀኛይቱና መንዝራይቱ ትውልድ ምልክትን ትሻለች፣ ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ እንደነበረ እንዲሁ የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራልና። የነነዌ ሰዎች በፍርድ ቀን ተነስተው ይህችን ትውልድ ይፈርዷታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ በዚህ አለ። ንግሥተ አዜብ በፍርድ ቀን ተነስታ
ከዚህች ትውልድ ጋር ትፋረዳለች፣ የሰለሞንን ጥበብ ትሰማ ዘንድ ከምድር ዳርቻ መጥታለችና። እነሆ ከሰለሞን የሚበልጥ በዚህ አለ። እርኩስ መንፈስ ከሰው ከወጣ በኋላ እረፍት ሲሻ ወደ ውሃ ወደሌለበት ምድረ በዳ ይዞራል፣ አያገኝም። ከዚያ በኋላ እንግዲህስ ወደ መጣሁበት ቤት እመለሳለሁ ይላል። በመጣም ጊዜ ባዶ ሆኖና ተጠርቦ ተለስኖ ያገኘዋል። ከዚህም በኋላ ይሄዳል። ከእርሱም የሚከፉ ሌሎች 7 አጋንንትን ያመጣል፣ ገብተውም በዚያ ይኖራሉ። ለዚያም ሰው የኋላው ኑሮ ከፊተኛው የከፋ ይሆናል። ለዚህች ክፉ ትውልድ እንዲሁ ይሆንባታል። ለሕዝቡም ይህንን ሲነግራቸው እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። ከደቀ መዛሙርቱም አንዱ መጥቶ እነሆ እናትህና ወንድሞቼ ከውጭ ቆመዋል፣ ሊያነጋግሩ ይሻሉ አለው። እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ እነዚህ ናቸው። በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነውና አለ። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱ። ገንቢ አስተያየታችሁ አይለይ። ሰላም ሁኑልኝ።